Do you want to know? Well, I've been thinking about you, and I think I have to listen. Because ይኸው እንደምታዩት የሚያምር ኬክ ተቆራጭ ኬክ ሆኖ ወጥቷል። በጣም ጣፋጭ ነው። ሰርታችሁ ቀምሱት፣ ሞክሩት። መሞከር ማንንም አይከፋም። እና ላይክ፣ ኮሜንት፣ ሰብስክራይብ ሰላም እንዴት ናችሁ? ዩቲዩብ ቻናል ተከታታይ እንዴት ናችሁ? ነባር ለነበራችሁት እንኳን በሰላም ወደ ቻናል የመጣችሁ፣ አዲስ ለሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። ዛሬ በድጋሚ በሌላ ቪዲዮ መጥቻለሁኝ። ዛሬ ቀለል ያለ ተቆራጭ ኬክ ልንሰራ ነው። ከቤታችን በምናገኘው ቀለል ያለ ብዙም ነገር የማያስፈልገው ማለት ነው። እንደምታዩት እዚህ ጋር ዱቄት አለ። ዱቄት፣ እንቁላልና ይሄ መቼም የማያውቅ ሰው የለም። ለሽታ በጣም ቆንጆ ነው። የእንቁላሉ ሽታ ያጠፋዋል፣ ጣዕሙ ኬኩ ቆንጆ ይሆናል ማለት ነው። እንቁላል በእንቁላል ስለሆነ የምሰራው ማለት ነው። እዚህ ጋር ስኳር አለኝ። እዚህ ጋር ቫኒሊያ እና ፓውደር አለኝ እንደምትመለከቱት። እዚህ ጋር ደግሞ ቸኮላታ እንትን አለኝ፣ ፓውደሩ አለኝ። ይሄ የተፈጨ ስኳር ነው። እዚህ ጋር ወተት አለ። እኔ በዚህ ዱቄት በዚህ ሁለት እንደምታዩት በዚህ ዱቄት ሁለት ስኳር አንድ ነው የማደርገው። ስኳር አንድ፣ ዱቄት ሁለት፣ እንቁላል አራት። ይሄ አንድ የሾርባ ማንኪያ እየሰራልን ነገሩ አንድ ላይ ነው። ይሄን እናደርጋለን። ከዛ ስኳሩን ጨምረዋለሁ። ከዛ ቫኒላውን ጨምረዋለሁ ማለት ነው። እንደምትወዱት ተስፋ አደርጋለሁ። እሺ፣ ከዛ ይሄን ማቀላቀል ነው የሚሆን ስራው ማለት ነው። ይቅርታ እንዴ ድምፁ እንዳይረብሻችሁ አቀላቅየው። ድምፁ አይረብሻችሁ ይቅርታ አንዴ ጨምረው ትንሽ ነበር መጨመር የነበረብኝ። ሁሉን አንጠቀመውም፣ ፓውደሩም ማለት ነው የማደርገው በሾርባ ማንኪያ አነስ ያለ ማለት ነው። ከግማሽ ከፍ ያለ ማለት ነው። የዚህ ከግማሽ ከፍ ያለ በኩባያው ግማሽ የሆነ የሚሆን ወተት
ያልሆነ ነገር ማለት የበዛው የሆነ ነገር ወይ ውሃ ከበዛበት ወይ አሲር ወይ እንትን የሆነ ነገር ከበዛበት ውስጡ ትንሽ ሰዓት ሊወስድ ይችላል። ከቀጠለም ማለት ነው። በቃ ልክ ካልሆነ በስተቀር ልክ ከሆነ በትክክል ከተሰራ ግን 30 ደቂቃ አያሳልፍም። 1 ሴኮንድ እንኳን አያሳልፍም። ይበስላል ማለት ነው። ግን እስከ 30 ደቂቃ ድረስ እያያችሁ ማብሰል ትችላላችሁ። ሲበስል እንገናኛለን። አመሰግናለሁ። ይሄው እንደምታዩት የሚያምር ኬክ ተቆራጭ ኬክ ሆኖ ወጥቷል። በጣም ጣፋጭ ነው። ሰርታችሁ ቀመሱት፣ ሞክሩት። መሞከር ማንንም አይከፋም። እና ላይክ፣ ኮሜንት፣ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ ማድረጋችሁን አትርሱ። እና ሁላችሁንም ከልብ አመሰግናለሁ ማለት ነው። ቤተሰብ ለሆናችሁ፣ ቤተሰብ ያልሆናችሁ ደግሞ ያው እንዳትረሱ ሰብ ማድረጋችሁን። ሰላሙን ሁሉ ያምጣልን። ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ እስከዛው ቻው። አመሰግናለሁ። Do you want to know?